የኢትዮጵያና አዘርባይጃን የሁለትዮሽ ግንኙነትና ዘርፈ ብዙ ትብብር ይበልጥ ተጠናክሮ እንደሚቀጥል ተገለጸ። የኢትዮጵያና የአዘርባይጃን የሁለትዮሽ ግንኙነት እንዲሁም ዘርፈ ብዙ ትብብር ከጊዜ ወደ ጊዜ እያደገ መምጣቱና በቀጣይ ይበልጥ ተጠናክሮ እንደሚቀጥል የአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈጉባኤ ዶክተር ሳሂባ ጋቭሮቫ አረጋገጡ። አፈጉባኤው በውጭ ጉዳይ ኢንስቲትዩት በተዘጋጀው ልዩ የውይይት መድረክ ላይ ተገኝተው ባደረጉት ንግግር ሁለቱ ሀገራት በተለይም በትምህርት ዘርፍ በዘመናዊ አገልግሎት አሰጣጥና በአየር ንብረት ለውጥ መካከል ዙሪያ ስኬታማ ስራዎች በጋራ እያከናወኑ እንደሚገኙ አብራርተዋል ሲል ኢቲቪ ዘግቧል። የማክሮ ኢኮኖሚ ሪፎርም የመንግስት ኤሌክትሮኒክ ግዢ ስርዓት ውጤታማነት ማሻሻሉ ተገለጸ። የማክሮ ኢኮኖሚ ሪፎርም ግልጸኝነትና ተጠያቂነት የሰፈነበት የመንግስት ኤሌክትሮኒክ ግዢ ስርዓትንና የውጭ ውጤታማነትን ማሻሻሉን የገንዘብ ሚኒስትር አቶ አህመድ ሼዴ ገለጹ። የመንግስት ግዢና ንብረት ባለስልጣን የ2018 በጀት ዓመት አፈጻጸምና የ2019 እቅድን በተመለከተ ከከፍተኛ ትምህርት ተቋማት ፕሬዝዳንቶችና የሀብት አስተዳደር ኃላፊዎች ጋር ውይይት እያደረገ ነው። የገንዘብ ሚኒስትር አቶ አህመድ ሼዴ በዚህ ወቅት እንደገለጹት በተጠናቀቀው በጀት ዓመት የኤሌክትሮኒክስ ግዢን በማስፋት የግዢ ዝመናን በማጠናከርና አሰራሮችን በማዘመን በመንግስት ወጪ ላይ ግልጸኝነትና ተጠያቂነት ያጠነከሩ አበረታታች ውጤቶች መመዝገባቸውን ገልጸዋል ሲል ኢዜአ ዘግቧል። የአማራ ክልል ምክር ቤት 12ኛ መደበኛ ጉባኤ መካሄድ ተጀመረ። የአማራ ብሔራዊ ክልል መንግስት ምክር ቤት 6ኛ ዙር 5ኛ የሥራ ዘመን 12ኛ መደበኛ ጉባኤውን በዛሬው ዕለት ማካሄድ ጀምሯል። የምክር ቤቱ ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋዬ ባደረጉት የመክፈቻ ንግግር ምክር ቤቱ ባለፉት 5 ዓመታት የህዝብ ተወካዮች የወከሏቸውን የዜጎች ድምጽ በማንጸባረቅ በኩል የነበራቸው ሚና ከፍተኛ እንደነበረ አስታውሰዋል። በተጨማሪም በክልሉ የሚቀርቡ የልማትና የመልካም አስተዳደር እቅዶች ተፈጻሚነት እንዲኖራቸው የአባላቱ ክትትልና ቁጥጥር ከፍተኛ አስተዋጽኦ ማበርከቱን ገልጸዋል ሲል ኢቲቪ ዘግቧል። በሐዋሳ ከተማ በጣለው ከባድ ዝናብ በሰው ህይወትና በንብረት ላይ ጉዳት ደረሰ። በትላንትናው ዕለት ማምሻው በሐዋሳ ከተማ በበረዶና ኃይለኛ ንፋስ ቀላቅሎ በጣለው ከባድ ዝናብ ምክንያት የአንድ ሰው ህይወት ማለፉና በንብረት ላይ ጉዳት መድረሱን የከተማው አስተዳደር ገለጸ። በአንዳንድ የከተማ አካባቢዎች ንፋሱ ዛፎችና የኤሌክትሪክ ምሰሶዎችን በመጣሉ የአንድ ሰው ህይወት ሲያልፍ በ10 ሰዎች ላይ ደግሞ ቀላል የአካል ጉዳት ደርሷል። ከዚሁ ጋር ተያይዞ በመሰረተ ልማት በተከሰተው ውድመት ምክንያት በከተማዋ በስፋት የመብራት አገልግሎት ተቋርጦ ያደረ ሲሆን በቀጣዮቹ ቀናትም ተመሳሳይ ኃይለኛ ንፋስ የቀላቀለ ዝናብና የጎርፍ አደጋ ሊከሰት ስለሚችል ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ አስተዳደሩ አሳስበዋል።